የማይጸልይ ሰው ክርስቲያንም አይደለም፣ ከእግዚአብሔርም ጋር ህብረት የለውም፣ በነፍሱም የሞተ ነው። የሚጸልይ ሰው ግን ሕያው ነው፣ ከእግዚአብሔርም ጋር ህብረት ያደርጋል። ያን የሚያደርገው ቅድም እንዳልነው በመንፈስ ቅዱስ በኩል ነው ማለት ነው። በሊቃውንት ትርጓሜ መዝሙር 90 ላይ እንደተጻፈው የቀትር ጋኔን የሚል ቃል አለ አይደለም? የቀትር ጋኔን የሚባለው የስንፍና መንፈስ ነው። በቀትር ለምሳሌ ባልሆነ ቦታ አትሂዱ ይባላል። ያ መንፈስ እንደ የቀትር ጋኔን ያደረበት ሰው ልፍስፍስ ነው የሚሆነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ እዚህ አባታችን ጋሽ ታየም አለ፣ ሌሎችም የማህበረ ጽዮን አገልጋዮች፣ በዚህ ጉባኤ የተገኛችሁላችሁ አባቶች፣ ወንድሞች፣ እናቶች እና እህቶች እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ በዚህ ጾም ውስጥ ባሉ የተወሰኑ ሳምንታት ምንማርበት የትምህርታችን ነገረ ጉዳይ ጸሎትን የተመለከተ ይሆናል። ጸሎት እኔ እውነቱን ለመናገር ብዙ ጊዜ ከማላስተምርባቸው ርዕሰ ጉዳዮች ውስጥ ነው። ይህ የሆነው በሁለት ምክንያቶች ነው። አንደኛው ጸሎት እንደ ምግብ ነው። ሰው ስላልበላው ምግብ በደንብ አድርጎ ስላላጠጠመው የሆነ አሰራሩን አንብቦ ብቻ እንደዚህ ነው ማለት ብዙ ተገቢ አይደለም የሚል፣ ሁለተኛ ደግሞ ይዘቶቹንም በአግባቡ ለማስረዳት ትንሽ እድሜም ጊዜም ይፈልጋል በሚል ብዙ ጊዜ ደፍሬ ከማላስተምራቸው ጉዳዮች ውስጥ አንዱ ይሄ ነበረ። ነገር ግን ብዙ ጊዜ ደግሞ ሰዎች ጥያቄ ይጠይቃሉ። በስልክም በዚህ በማህበራዊ ሚዲያም በውስጥ መስመር ተደጋጋሚ ጥያቄ ከሚመጣባቸው ጉዳዮች አንዱ ጸሎት ሆኖ ሳገኘው ቢያንስ በቅዱሳን አበው የተጻፉትን ከቅዱሳት መጻሕፍት ጀምሮ በቅዱሳን አበው ሲጸልዩ በኖሩ ጸሎትን በመስማት ሳይሆን በመጸለይ የሚያውቁት ብዙ ቅዱሳን አበው ደግሞ ስለ ጸሎት ብዙ ጽፈዋል። እስከ ጥንቃቄው ጭምር ማለት ነው። ማድረግ ስለሚገባን ጥንቃቄ በተከታታይ እንዲሆን የሚፈልጉት ለዛ ነው። ዝም ብለን በአንድ ቀን ወይም በሁለት ቀን ጎረድረድ አድርገን ከምንተወው አንዳንድ መቅረት የሌለባቸው ይዘቱም ቢያንስ መሰረታዊ የክርስትና እስትንፋስ እንደመሆኑ መጠን በተወሰነ ደረጃ እንኳን ከዚህ በኋላ በዚህ ጉዳይ ላይ ከምታውቁት በተጨማሪ ትንሽ ነገር ይዘን ወደ በለጠ እውቀት እንድናሳድገው፣ በተለይ ደግሞ በመስማት ሳይሆን በመጸለይ እየተረዳን እየቀመስን እያወቅን እንድንሄድና ምናልባትም በዚህን ከሚሰሙና ከዚያ ተነስተው በየዋህነት ከሚጸልዩ በብዙዎቹ እኔም የመጠቀም እድል ስላለኝ እስቲ ትንሽ ደፈር ብዬ በዚህ ላይ መማር አለብን የሚለውን እውነቱን ለመናገር ከብዙ ማመንታት በኋላ ነው የወሰንኩት። እግዚአብሔር አምላክ የሚገባንን ነገር ለሁላችን ይግለጽልን እና የምንጸለየው ጸሎት እኮ የለም ብዬ አይደለም፣ ግን መጸለይ እንደሚገባ ግን አልጸለይንም። ምናልባትም ጌታ ለፈሪሳውያን
እንዳስጠነቀቀው እናንተስ ስትጸልዩ እንደ ግብዞች በከንቱ እንደ ጸሐፍትና እንደ ፈሪሳውያን በከንቱ ምን አታድርጉ ነው ያለው? አትድገሙ እንዳለ በከንቱ አትድገሙ ነው ያለው። በከንቱ ያልሆነ ጸሎት ላይ ያልደረስን ሰዎች ስለ ጸሎት ማስተማር ከበድ ያለ ነገር እንደሆነው ልቡናዬ ስለሚያምን ነው። እና አሁን የምናደርገው በፍጹም ትህትና ቅዱሳን አበው ያሉትን በመጽሐፍ ቅዱስ ከተባሉት እየተነሳን አንዳንድ ነገሮችን ለማየት እንሞክራለን። በእውነት በቸርነቱ ሁላችንም ይቅር ይበለን። ስለ ጸሎት እንድንረዳ እንድንጸልይም እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። አንድ የሚያጽናናኝ ጥቅስ አለ። ይህም በተመለከተ የሉቃስ ወንጌል ምዕራፍ 11 ቁጥር 1 ላይ እንደተጻፈ እርሱም በአንድ ስፍራ ይጸልይ ነበር ይላል። ጌታችንን ለስም አጠራሩ ክብር ምስጋና ይግባውና እና በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይህን ትምህርት እንደዚያ እንድንወስደው ነው የምፈልገው እኔ። አምላካችንን እንድንጸልይ እንዲያስተምረን ወደ እውነተኛ ጸሎት እንድናመራ ጸሎት ምን እንደሆነ ገልጾልንም እንድንጸልይና እንዲያስተምረን የአምላካችን የእርሱ መልካም ፈቃዱ ይሆንልን። ስለዚህ እኔ የምናገር እንጂ እናንተ ስሙ እንጂ እውነት ለመናገር ከእናንተ ጋር ቁጭ ብዬ በሰማው መወደው እና ግን አሁንም በህሊናዬ እግዚአብሔር በሚያውቀው ይህን ጥያቄ ይዤ ነው በዚህ ትምህርት የምንነጋገረው። እርሱ እንዲያስተምረን እርሱ ራሱ መድኃኔዓለም ክርስቶስ እንዲያስተምረን ደግሞ ስንል እንድንጸልይ እንዲያስተምረን በእውነት መጸለይ እንድንችል እንዲያስተምረን የእርሱ መልካም ፈቃድ ይሆንልን እና አንድ አባት ነገሩን ቀለል አድርገው ሲያስረዱ ጸሎት ምንድን ነው የሚለውን ማስረዳት ሲጀምሩ የተራበ የተቸገረ ሰው ከረሃቡ ጽናት የተነሳ መለመን ግዴታው እንደሆነ ሁሉ በኃጢአት ወድቆ ጽድቅን የተራበ ሁሉ እግዚአብሔር መለመን ግዴታው ነው። ረሃብተኛ ፕሮቶኮል ይጠብቃል እንዴ? ለመለመን ይጠብቃል? ረሃብተኛ ረሃቡን ነው የሚሰማው፣ ህመሙን ነው የሚሰማው። ከዚህ የተነሳ ያገኘውን ሁሉ ይለምናል። ችግረኛ በነፍሱም የሆነ ሰው እንዲሁ ነው። እንዴት ሰው በነፍሱ ችግረኛ ሆኖ እንዴት ዝም ይላል? ረሃብተኛ ሆኖ ድሃ ሆኖ አንዳች የሌለ ሆኖ የተሰጠው በጥምቀት የተሰጠው ጸጋን ሁሉ ተገፎ ተቀምቶ የሚለብሰው ጸጋ አጥቶ ተራቅቶ ምስጢራት ሁሉ ተሰውረውበት ኃጢአት እያንገላታችው ዲያብሎስ እየተሳለቀበት በጽኑ የነፍስ ችግር ውስጥ ሆኖ ሊለምን የማይገባው ማን ነው? ስለዚህ ጸሎት እንደ ችግረኛ ሰው ሆኖ በእግዚአብሔር ፊት መለመን ነው፣ መጮህ ነው ይላሉ እና እንደምናውቀው በመዝሙረ ዳዊትም ላይ ይሄ ችግረኛ ምን አለ ነው የሚለው? ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ። ይሄ ችግረኛ ምን አደረገ? ጮኸ። እግዚአብሔር ምን አደረገ? ሰማው ይላል። ልክ ነው። ችግረኞች ነን። አሁን ብዙ ችግር ነው ያለብን። ብዙ ችግር አለብን ስንል በዚህ ምድር ያለውን መፍቅድ የሚባለው መፍቅድ ማለት ስጋችን አትረካም። እውነት ለመናገር እየበላን እየጠጣን ቤት ንብረት ኑሮንም ትዳር ልጆች ምንም ኑሮውን ፍላጎታችን ሰፊና ትልቅ ነው። ይልቁንም የኛ ዘመን ደግሞ ፍላጎት በተለያየ መንገድ እንዲያድግ የሚያደርግ ለምሳሌ ሚዲያ ስራው የሰዎችን ፍላጎት ማሳደግ ነው። ፍላጎት ዲማንድ ማድረግ፣ ይሄ ቢኖረኝ እንደዚህ ቢሆን እንደዚህ ቢሆን እንደዚህ ቢሆን፣ ስስትን፣ ስግብግብነትን፣ መፍቅድን፣ ፍላጎትን ከፍ የሚያደርግ ነው በአጠቃላይ። ምክንያቱም ካፒታሊዝም የተመሰረተው እዚህ ላይ ነው፣ ኮንሰምፕሽን ነው። ካለበለዚያ ኩባንያዎች አይሸጡ።
አይሸጡም። ስራቸው ሚዲያው ሁሉ የሰው ፍላጎት ማሳደግ ነው። ይፈጥርብናል። ፈጥሮ ነው የሚያሳድገው። እንድንወደው እንድንፈልገው አእምሯችን እንዲመኘው እያደረገ እየቀሰቀሰ ወደዛ ስለሚሄድ እና ጸሎት ይህን መፍቅድ ሁሉ እንዲያሟላ መለመን ማለት አይደለም። በችግራችን ይልቁን በነፍሳችን ችግር ላይ በኋላ በይዘቱ በደንብ አድርገን እንደምናየው ያን ማድረግ ግዴታ ነው እና በመጽሐፍ ቅዱስም ወንጌልን ስናይ እግዚአብሔር ፈጥኖ የሰማቸውን ሰዎች ታስታውሱ እንደሆነ ጩኸታቸው ቀጥተኛ ነው የነበረው። የመጻጉዕን ጌታ ከመጻጉዕ ጋር የነበረውን ንግግር ብንወስድ በተለይ ደግሞ አይነ ስውሩ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ ዝም በል እንኳን እየተባለ ይጮህ ነበር ይላል። ጮኸ። እግዚአብሔር ሰማው አልሰማውም? ሰምቶታል። በትክክል ማረኝ የሚሉ ሰዎች ያልተሰሙበት አንድም ጊዜ የለም። እውነት ለመናገር ማረን ያሉ እንደምታውቁት ቤተክርስቲያናችንም ዋናው ጸሎታችን እግዚኦ ምን አድርገን ነው? ማረን እኮ ነው። ማረን ክርስቶስ አይደለም ምንለው? ማረኝ ማረኝ ማረን። ምክንያቱም ማረን ብለው በችግር ውስጥ መሆናቸውን አምነው ጮኸው እግዚአብሔር ያልሰማቸው አንድም ሰው የለም። ከነናዊቷም ጮኻለች፣ ጌታ ሆይ እባክህ ልጄን ማርልኝ እያለች እና እሱ እንዲያውም እምነቷን ታላቅነቱን ለማሳየት ብሎ አንድ ቃል ተናገራት። የልጆችን ለውሾች መጣል አይገባም ሲላት፣ ውሾችም እኮ ከጌታቸው ማዕድ የሚወድቀውን ፍርፋሪ ምን ያደርጋሉ? ይበላሉ። እምነትሽ ታላቅ ነው ይደረግልሽ ነው ያላት። እንግዲህ የእሷን እምነት ለመግለጽ ነው እንጂ ጌታ የመጣው ዓለም ሁሉ ለማዳን ነው። እንደምታውቁት አድሎ አያደርግም። እንዲህ ያለውን ንግግር የተናገረው ለምን አድሎ እንደማያውቅ የምናውቀው ገና ክርስቲያን ሳይሆን ወይም የእግዚአብሔር እምነት ሳይኖረው እንደ ቆርኔሌዎስ ያለውን በቅን ልብ የሚደረግ ጸሎት ሰምቶ እኮ ጴጥሮስን የላከ ነው አይደለም? አምላክ ማለት እርሱ ነው። እሱ ብቻ አይደለም። ቅዱስ ጴጥሮስ ቆርኔሌዎስ ከአሕዛብ ካልተገዘሩት ወገን መሆኑን አውቆ እንዳያደላበት ራእይ አሳይቶ እግዚአብሔር የቀደሰውን አንተ አታርክሰው ብሎ በኋላ ቅዱስ ጴጥሮስ እንደተናገረ የሐዋርያት ሥራ ምዕራፍ 10 ላይ ማንንም ሰው ርኩስና የሚያስጸይፍ ነው እንዳለ ለእግዚአብሔር አሳየኝ ነው ያለ አይደለም እንዴ? ስለዚህ ለቅዱስ ጴጥሮስ እንደዚህ ማንንም ሰው ርኩስና የሚያስጸይፍ ነው እንዳይል ያሳየ አምላክ ራሱ ሰዎችን እንደ ርኩስ ሊጸየፍና ሊቆጥር ይችላል? አይችልም። ማንንም ሰው አይነቅም። ግን በዚያች ሴት ውስጥ የነበረው እምነት ተሰውሮ እንዳይቀር፣ ለምሳሌ ያቺ ጨርቁን ነክታ የዳነችውን ሴት ማን ነው የነካኝ ከኔ ኃይል ወጥቷል ያለው እሱ ስለማያውቃት ነው እንዴ? አይደለም። ማን እንደሆነችና የእምነቷን ብርታት በእምነቷን ምን እንደተደረገላት ደቀ መዛሙርቱ ብቻ አይደለም፣ ይሄው ተጽፎ እስከ ዕለተ ምጽአት የሚነሳው ትውልድ የሚያውቀው እንደዚህ አይነት ጥያቄዎችን ጌታ የሚጠይቀው እኛ እንድናውቅ ነው እንጂ እሱ እንዲያውቅ አይደለም። ክርስቲያኖች ሰዎች ምን ሲሆኑ ነው የሚጠቀሙት የሚለውን እንድንረዳ እና አምላካችን እግዚአብሔር በእውነቱ የሚጮሁትን ሁሉ ሰምቷል ይሰማልም። ስለዚህ እውነትም ጸሎት በነፍሱ ችግር ውስጥ ያለ መሆኑን የሚያውቅ ሰው የሚጸለየው የሚያቀርበው የድህነት ልመና፣ ጸሎት፣ ጩኸት ነው። ይህንን ጩኸት እግዚአብሔር ይሰማል፣ እኛንም በቸርነቱ ይስማል። በእውነት መጽሐፍትን ስንመለከት ቅዱስ ጳውሎስ ለኤፌሶን ምዕመናን በጻፋት ምዕራፍ 6 ቁጥር 18 ላይ እንዲህ የሚል ቃል ተጽፏል። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። እቺ ሁለት አረፍተ ነገር ናት፣ ግን ሌሎቹ ቅዱሳን ባብራሯት አንድ መጽሐፍ ናት። ለምሳሌ አንዷን ቃል ላንሳና ላሳያችሁ። በመንፈስ ጸልዩ የምትለው ቃል እስኪ ተናገሩ። አሁን በስጋ መጸለይና በመንፈስ መጸለይ ይለያያል። በመንፈስ መጸለይ ማለት አንድ ሰው መንፈስ ቅዱስ በእርሱ አድሮ በዚያ መንፈስ መጸለይ ማለት ነው። እኛ እዚህ ደርሰናል? እኛ አልደረስም። ለዚያ ነው እውነተኛ ጸሎት ላይ ገና አልደረስም። በነገራችን ላይ እውነተኛ ጸሎት የሚባለው ከአንድ ሰው ከአእምሮ የሚመነጭ አይደለም፣ ከመንፈስ ቅዱስ የሚመነጭ ነው። ከምን የሚመነጭ ነው? ከመንፈስ ቅዱስ ነው። እና ሰዎች በመንፈስ ቅዱስ ሆነው የሚያቀርቡት ነው እውነተኛ ጸሎት ማለት ይሄ ነው። ይህንን በየሂደቱ እያጠነከር ነው እንሄዳለን። ለዚህ ነው በዚህ ደረጃ የማይጸልይ ሰው ስለ ጸሎት ማስተማር ማሳሳት ስለሚሆን ነው ብዙ ጊዜ የምንታገሰው።
የምንታገሰው። አሁን ግን ቢያንስ እንዲህ መሆኑን እየተናገርን ወደዚያ እንድናድግ ደቀ መዛሙርቱ እንዳሉት እንጸልይ ዘንድ አስተምረን እንዳሉት እርሱም ደግሞ ያለኔ ምንም ልታደርጉ አትችሉም ስላለ እርሱኑ ስለ ጸሎትም እየለመን ነው በመንፈስ መጸለይን እስኪሰጠን ድረስ እየለመን ማድረግ የሚገባንን አውቀን ብንጓዝ እግዚአብሔር በቸርነቱ ወደዚያ ያደርሰናል። አሁን በቸርነቱ ያደርሰን እና ቅዱስ ጳውሎስ እንደዚህ ነው ያለው፣ ሁልጊዜ በጸሎትና በልመና ዘወትር በመጽናትም ትጉ በመንፈስም ጸልዩ ነው የሚለን። አንድ አባት ደግሞ እንዲህ ይላል። እንደምታውቁት ጸሎት ምንድን ነው ሲባል ጸሎት ባላንጋራን መክሰስ ነው አለ። ጸሎት ምንድን ነው አለ? እስኪ ተናገሩ። አዎ። እና ይህን ሲናገር ይህን የሚያብራራበትን ጥቅስ ብዙዎቻችሁ የምታውቁት ነው። የሉቃስ ወንጌል ምዕራፍ 18 ላይ ጌታችን ስለ ጸሎት ያስተማረበት አንድ አንቀጽ አለ። እሱን በንባብ ላሰማችሁ። ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላንጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ቀንና ሌሊት ምን ለሚያደርጉ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውንምን እላቸዋለሁ። ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ ይሆንን ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። እና አባቶች ምንድነው የሚሉት? አንዲት መበለት ይላል። መበለት የተባለች የሁላችን ነፍስ ናት። መበለት ማለት ከባሏ የተለየች፣ ባሏ የሞተባት፣ ባሏ የተለያት ማለት ነው። የእኛም ነፍስ መበለት የምትባለው የክርስቶስ እጮኛ ሙሽሪት ስለነበረች ሙሽራዋ ክርስቶስ በኃጢአት ምክንያት ስለተለያት የእያንዳንዳችን ነፍስ በእግዚአብሔር ፊት መበለት ናት ይላሉ። ነፍሳችን ብቸኛ ናት፣ አጋር የላትም፣ ከክርስቶስ የተለየች ናት፣ በምስጢርም የራቀች ናት። እሱ ከእሷ ጋር አያድርም፣ እሷም ከእሱ ጋር አታድርም። ይህን ያደረጋት ባላጋራ የተባለው ኃጢአት ነው። ጸሎት ባላጋራ መክሰስ ነው ብለናል አይደለም? ስለዚህ ጸሎት ማለት እያንዳንዷ ነፍስ ወደ እግዚአብሔር ትመጣና ባላጋራዋን እንዲያስተዋት ወደ ንጉሥ ወደ እግዚአብሔር የምታቀርብ የአንዲት ምስኪን መበለት ጩኸት ልክ እንደዚያ ነው። ስለዚህ ጸሎት ማለት ባላጋራ ኃጢአትን አጽንቶ መክሰስ ነው። ዝሙት ክርስቶስን ከሷ ያራቀባት ነፍስ፣ ስርቆት ክርስቶስን ከሷ ያራቀባት ነፍስ፣ ትዕቢት፣ ምቀኝነት፣ ቅናት ባላጋራ ሆኖ አልላቀቃት ብሎ አስሮ ይዞ ክርስቶስን ከእርሷ አርቆ መበለት ያደረጋት ነፍስ፣ ይቺ ነፍስ ከዚህ ባላጋራዋ እንዲፈርድላት ወደ ንጉሱ ወደ እግዚአብሔር አበክራ ሳትሰለች በየዕለቱ የምታደርገው ክስ ጸሎት ይባላል። ስለዚህ ጸሎት በመሰረቱ እኛን ከእግዚአብሔር የለየንን ኃጢአት የምንከስበት ጉዳይ ማለት ነው። ልፍለፋ ሊሆን ይችላል፣ ከንቱነት ሊሆን ይችላል። እነዚህ 7ቱ ወይም 8ቱ የሚባሉት ገዳይ የሚባሉ ኃጢአቶች ታውቋቸዋላችሁ አይደለም? አሁን እነ ዝሙት፣ እነ ስስት፣ እነ ሆዳምነት፣ እነ ትዕቢት፣ እነ ስንፍና፣ እነ ቁጣ፣ እነ ከንቱነት፣ ከሁሉ የሚከፋው ደግሞ የመጨረሻው ተስፋ መቁረጥ። ተስፋ መቁረጥ ዶላም በዚህ በጸሎት ትምህርታችን ላይ እናየዋለን። ተስፋ መቁረጥ ለምሳሌ አሁን እዚህም እያለ እኔን እግዚአብሔር ይመራኛል የሚለው ተስፋ መቁረጥ ነው። ይሄ
ሌሎቹ ኃጢአቶች ሁሉ ተደምረው ከዚህ ያንሳሉ። በጣም ከባድ ኃጢአት ነው። ጌታ እኮ ያለው ባለመድኃኒት ያስፈልጋቸዋል ያለው ጤነኞችን ነው ወይስ በሽተኞችን ነው? እኛንን። ስለዚህ ይሰማናል እኮ እኔን አይሰማኝም አይባልም። ክርስቲያኖች ክርስቶስ የሚሰማን ጻድቅ ስንሆን አይደለም። ስለዛ አይደለም የሚሰማን እርዳታው ስለሚያስፈልገን። ለዚያ ነው የመጀመሪያ ጉዳያችንም ጸሎት ባላጋራን መክሰስ ነው። ማለት ባላጋራ ጠላታችን አልላቀቀን ያለ አልተወን ያለ በዚህ ዓመት ይህን አቆማለሁ፣ ከዚህ በኋላ ይህን ኃጢአት አልደግመውም፣ ከዚህ በኋላ በዚህ ህይወት አልኖርም እያል መተው ያቃተንን ጠላት ባላጋራ በንጉሥ እግዚአብሔር ፊት ከሷ አስፈርዶ መላቀቅ ጸሎት ማለት ያ ነው። ክርስቲያኖች ከሚያስቸግረን ባላጋራ ጋር ጸሎት ነው። ክርስቲያኖች በመሰረቱ ጸሎት በመሰረታዊነት እግዚአብሔር አምላክ በቸርነቱ በህሊናችን ይጻፍልንና ጸሎት በመሰረቱ ከድህነት ጋር በጥብቅ የተያያዘ ጉዳይ ነው። ወይም ከኃጢአት መላቀቅ ጋር በጥብቅ የተያያዘ ነው። ስለዚህ ጸሎት ባላጋራችን የሆነውን ኃጢአት መክሰስ ነው። ብዙ ባላጋራ የለንም? አለን? የለንም? ብዙ ድካም አለ። በጣም ብዙ ድካም። አንዳንዱን ድካም የማናውቀው እሱ ራሱ ስለተቆጣጠረንና ስላሰረን አይናችንን ሁሉ ስለጋረደው አናየውም። በነገራችን ላይ እኛ ላይ ያ ድካም እንዳለ በጸሎት ወደ እግዚአብሔር እየቀረብን ስንሄድና አንዱን ባላጋራችን ስናሸንፈው ሌላውን እናየዋለን እኮ አይደለም እንዴ? ያን እያሸነፍን እያየነው እንሄዳለን። ባላጋራችንን የሆነውን ጠላታችንን ኃጢአትን እየከሰስን ምናሸንፍበት ነፍሳችን በብቸኝነት ከመኖር ተላቃ ከጌታዋ ከክርስቶስ ጋር ወደ መዋሃድ የምትቀርበውና እውነተኛው ክርስቲያን የሚያሰኘን ህይወት ላይ የምንደርስበት ብቸኛው መንገድ ጸሎት ነው። ክርስቲያኖች ጸሎት ነው። ለዚህ ነው እንግዲህ ጌታ እዚህ ያነበብኩላችሁ ታሪክ ላይ ወደ መጨረሻው ሰምታችሁ እንደሆነ እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ አለ። መቼና መቼ ለሚጮሁ? ስለዚህ እውነተኛ ክርስቲያን ቀንም ሌሊትም ምን ያደርጋል ማለት ነው? ይጮሃል። ወደ እግዚአብሔር ይጮሃል። በማንኛውም ሰዓት ከተቻለ በማንኛውም ሰዓት፣ ካልተቻለ በየሆነ ሰዓት፣ ካልተቻለም ቢያንስ ጠዋት ማታና መኝታ ጊዜ ስንነሳ፣ እነዚህ የጸሎት ጊዜን ስንማማር በዚሁ ይዘት ላይ እናያቸዋለን። ግን ሲጠቃለን ቀንና ሌሊት እና ለሚጮሁት ካለ በኋላ ደግሞ ለሚታገሳቸው ለሚያደርጋቸው እግዚአብሔር ይታገሰናል። በነገራችን ላይ አሁንም ታግሶ እናያለን። እስከ መጨረሻው ይታገሰን። ይሄ መታገስ የሚለው ብዙ መልእክት ያለው ቃል ነው። አንደኛ ቶሎ አይመልስልንም ማለት ጭምር ነው። ይታገሳል። ገብቷችኋል አይደለም? ምክንያቱም ሳይታክቱ እንዲጸልዩ ታሪኩ ራሱ የተነገረው ለዚያ ነው። ይህ ኃጢአት አልኩት አለቀኝ አለ ብሎ ተስፋ መቁረጥ አይደለም። ሳይታክቱ መጨቅጨቅ፣ ከዚህ ኃጢአት አላቀኝ፣ ነፃ አውጣኝ፣ እኔ አልችልም። አሁን ስለ ጸሎት ወደ ውስጥም ስንገባ አነሳዋለሁ፣ ግን ደጋግሜ ባነሳው ምንም ስላልሆነ አንዱ በጸሎት ጊዜ የማንጠቀመው በጸሎትም ጭምር የማንጠቀመው አንዳንድ ተግባራትን እኛ ማቆም የምንችል ይመስለናል ብዙ ጊዜ አይደል? ከዚህ በኋላ አቆመዋለሁ፣ ምን አደርገዋለሁ? አላደርገውም፣ አይደግመኝም። ቁርጥ ህሊና በጣም አስፈላጊ ነው፣ ግን አለማድረግን ራሱ የሚሰጠን እግዚአብሔር ነው። ክርስቲያኖች ያንን ቆርጦ መጣልን ከኛ መለየትን። ምክንያቱም ኃጢአት ነፍሳችን ያንን ኃጢአት ከሰራች በኋላ ኃጢአት ከነፍሳችን ጋር ተጋብቷል፣ ክርስቶስ ከኛ ተለይቷል። እና ይህንን ከነፍስ መለየት ለአንድ ሰው ለዛውም ለኃጢአተኛ ሰው አይቻለው። ኃጢአቱን ከነፍሱ መለየት የሚችለው መንፈስ ቅዱስ ብቻ ነው። እዚያ ነው በኑዛዜም ጊዜ በአፉሁ ለመንፈስ ቅዱስ አይደለም የሚሉን ነው አይደለም? ይስራይ አይደለም እንባለው። እና ይቅር ማለት ብቻ አይደለም። ተመልከቱ፣ ያለፈውን ይቅር ይለናል። ከሚመጣው መጠበቅ ያንን ኃጢአት ደግመን እንዳንሰራው፣ ወደዚያ ልማድ እንዳንሳብ፣
ኃጢአት በጣም ከባድ ጣዕም አላት በነገራችን ላይ እና የኃጢአትን ጣዕም ነቅሎ የጸጋን ጣዕም መትከል የመንፈስ ቅዱስ ግብር ብቻ ነው። ይሄ ለሰው አይቻልም፣ ለማንም ሰው ቢሆን አይቻልም። ይሄን ማድረግ የሚችለው እግዚአብሔር መንፈስ ቅዱስ ብቻ ነው። ለዚህ ነው ምንጮኸው እርዳን እርዳን፣ ባላጋራችንን እንከሰዋለን። መንፈስ አለው። ያንን ደግሞ ኃጢአትም የሚያሰለጥን መንፈስ አለ። ዝሙት ሲሆን የዝሙት መንፈስ አለ። የትዕቢትም የሌላው መንፈስ አለው። በነገራችን ላይ አሁን የስንፍና ኃይለኛ መንፈስ አለው። በሊቃውንት ትርጓሜ መዝሙር 90 ላይ እንደተጻፈው የቀትር ጋኔን የሚል ቃል አለ አይደለም? የቀትር ጋኔን የሚባለው የስንፍና መንፈስ ነው። በቀትር ለምሳሌ ባልሆነ ቦታ አትሂዱ ይባላል። ያ መንፈስ የቀትር ጋኔን ያደረበት ሰው ልፍስፍስ ነው የሚሆነው። ለስራም ሲሆን ለጸሎትም ይሆን ማዛጋት ነው። እንዲሁ ለነገ እስቲ ቆይ ከዚህ በኋላ አሁን ሰውነቱን ራሱ ስብርብር ነው የሚያደርገው። ለጸሎትም አይሆን ለስራ አይሆን። እንዲሁ መቼም አላደርገውም እኮ ደግሞ አንልም፣ እናደርገዋለን ነው የምንለው። ግን ስንፍና ማለት ማዘግየት ማለት ነው፣ ሌላ አይደለም። መንፈስ ነው ራሱ በነገራችን ላይ። ከዚያ መላቀቅ መትጋት አስፈላጊ ነው። መነሳት አስፈላጊ ነው። መንቀሳቀስ አስፈላጊ ነው። ሰውነትን አካል ማንቀሳቀስ አስፈላጊ ነው። በማንኛውም በጸሎትም በስራም በህይወትም ማለት ነው። ግን መንፈሱን የሚያላቅቅ እግዚአብሔር መንፈስ ቅዱስ ነው። ስለዚህ ያ መንፈስ ቅዱስ የሚያላቅቀን መቼ ነው? ባላጋራችንን በንጉሱ ፊት ስንከሰው። ጸሎት ማለት እሱ ነው። ጸሎት ማለት እሱ ነው። የብዙ ዘመን ድካማችንን አልላቀቀን ያለን እተዋለሁ ካለ በኋላ በየምክንያቱ እየመጣ ትውስታውን እየቀሰቀሰ እያጫረ እንደገና ወደዚያ ህይወት የሚመልስልን ያንን ባላጋራ አጥብቆ መክሰስ። እግዚአብሔር መንፈስ ቅዱስ ያንን ባላጋራ ትዕግስታችንን አይቶ ይፈርድበታል። ይህ የማይጠረጠር ነገር ነው። ይኸው ጨካኙ ንጉሥ ያደረገውን ስሙ። ለዚህ ነው ጌታ ያ ጨካኝ እግዚአብሔርን የማይፈራ ሰውን የማያፈር ምንም ሰውን ባላፈር እግዚአብሔርን ባልፈራ እየመጣች እንዳትጨቀጭቀኝ እንዳታደክመኝ ብሎ እግዚአብሔር ግን ቸር የባህሪ አምላክ ነው። ቸር የባህሪ አምላክ በቁርጥ ህሊና ከኃጢአት መላቀቅ የምንፈልግ መሆናችንን በጸሎት ከገለጽ ያለምንም ጥርጥር ድል መንሳትን ይሰጠናል። እግዚአብሔር አምላክ በቸርነቱ ባላጋራችን ድል እንነሳው ይርዳን። ክርስቲያኖች እንግዲህ ጸሎት በእውነቱ ባላጋራ መክሰስ ነው እንዳል ይህንኑ በሌላም መንገድ መግለጽ ይቻላል። ጸሎት ራሱ እውነተኛ ንስሐም ነው። ጸሎት ምንድነው አልኳችሁ? እውነተኛ ንስሐ ነው። ንስሐና ጸሎትን አባቶች አንዱ አንዱን ይወልዳል ነው የሚሉት። ለምሳሌ ንስሐ ጸሎትን ይወልዳል፣ ጸሎትም ንስሐን ይወልዳል። ልክ እንደ ዶሮና እንደ እንቁላል አንዱ ያለ አንዱ አይኖሩም። ንስሐ ያለ ጸሎት ሪፖርት አይደለም። ሄዶ ለካህን ተናግሮ ይህን አድርግ ተብሎ ልክ ሐኪም ቤት ሄዶ ይህን ዋጠበት ይህን እንዲያደርግ እንደሚባለው አይደለም። እንደዛ አይደለም እውነተኛ ንስሐ ሁልጊዜ ራስን መውቀስ ነው እና መውቀስ የሌለውም ጸሎትም የለም። ተአምራት እያደረጉ ልሳን እየተናገሩ ህቡዓት እየተገለጸላቸው በክብር ያሉ ቅዱሳን እንኳን በእግዚአብሔር ፊት ኃጢአተኛ መሆናቸውን ገልጸው ራሳቸውን ይከሳሉ። የፈለገ ብቃት ደረጃ ላይ ይድረስ ራሱን እንደ ኃጢአተኛ የማይቆጥር ሰው በእግዚአብሔር ዘንድ ጸሎቱ የተጣለች ናት፣ ተቀባይነት የላትም። ማንም ሰው ያንን ነው የሚያደርገው። ስለዚህ ጸሎት ብሎ ንስሐ የሌለበት ጸሎት የለም። ራሱ ጸሎት ንስሐ ነው። እውነተኛ ጸሎት ንስሐ ነው። ይዘቱን ስንማር በቅደም ተከተሉ ሌላ የሚቀድመው ቢኖርም ለምሳሌ ምስጋና ይቀድመዋል። ግን ከምስጋና ቀጥሎ የሚመጣው ጸሎት ተብሎ ንስሐ። ኃጢአትን እያስታወሱ እየወቀሱ ራስን እየወቀሱ በእግዚአብሔር ፊት ኢምንት እንደሆኑ ማቅረብ እውነተኛው ጸሎት የሚባለው ይሄ ንስሐ ነው። ስለዚህ ጸሎት ካል ንስሐ ነው፣ ንስሐ ካል ጸሎት ነው። ጸሎትና ንስሐ የማይለዋወጡ ማለት አንዱ አንዱን ለውጦ የማይቀር
ምሳሌ ንስሐ ገብቻለሁ ጸሎት አያስፈልገኝም፣ ጸሎት ይዣለሁ ንስሐ አያስፈልገኝም አይባልም። ጸሎትም ንስሐ ነው፣ ንስሐም ጸሎት ነው። አንዱ ያለ አንዱ የማይሆኑ አንዱ እውነተኛ ከልቡ የሚጸጸት ሰው ለምሳሌ እውነተኛ ራሱን የሚወቅስ ሰው ጸሎት ከልቡ ነው ይፈልቃል፣ ራሱ ልመናው ይመጣለታል። ከልብ የሚለምን ሰውም ንስሐ ነው ወደ ህሊናው የሚመጣው፣ ከልቡ ነው የሚፈልቀው። ኃጢአቱ ነው ትዝ የሚለው ምን ያህል አሳፋሪ እንደሆነ በእግዚአብሔር ፊት ነው ህሊናው እየከሰሰው እየወቀሰው የሚመጣ እና እውነተኛ ጸሎት ንስሐ ነው፣ ንስሐ ነው። ስለዚህ ጸሎት በመሰረታዊነት ባላጋራን ኃጢአትን መክሰስ ነው፣ ምስጋናም ነው። ምስጋናነቱንም የምንተወው አይደለም። በተለይ ደግሞ አሁን አንድ ህፃን ሲወለድ እንደተወለደ ከእናቱ ማህፀን እንደወጣ ምንድን ነው የሚያደርገው? ምንድን ነው የሚያደርገው? ለምንድን ነው የሚያለቅሰው? ድሮ የሚባል ነገር ነበረ። አሁን ደግሞ ሐኪሞች ምንድን ነው አሉን? ከእናቱ ማህፀን ሲወጣ መጀመሪያ መስራት የሚጀምረው በህይወት ለመኖር መተንፈስ አለበት አይደለም? ከዚያ በፊት በእትብት በኩል ከእናቱ ማህፀን የሚያገኛቸው ነገሮች ያቆሙና አሁን ራሱን ችሎ መኖር ሊጀምር ነው አይደለም እንዴ? መኖር ሲጀምር የመጀመሪያው መተንፈስ ነው፣ አየር ማስገባት አለበት አይደለም እንዴ? ስለዚህ አዲስ ነው ለሱ። ራሱ ጉሮሮው ገና አልተሟሸም፣ እየተሟሸ ነው ማለት ነው አይደለም እንዴ? ሳምባው እና ያለቅሳል፣ ይጮሃል። በዚያ አየር ያስወጣል፣ ያስገባል። ያቺ እንባው ለቅሶ ማለት መኖሩን መለማመጃው ማለት ነው። ገና ኑሮን መጀመሪያው የህይወቱ አካል ናት። በህይወት ባይኖር አያለቅስም። ጸሎት ማለትም በነገራችን ላይ በመንፈሳዊ ህይወቱ አዲስ ነው የምንወለደው አይደለም? ነው አይደለም? ከእግዚአብሔር መወለድ ነው አይደለም? ክርስትና ስንወለድ ልክ ያ የሚወለድ ህፃን በአየር እንደሚጀምረው ክርስቲያንም ነፍሱ ህያው ሆና የምትጀምርበት እስትንፋሱ ጸሎት ናት። ልክ አየር ህያው እንደሚያደርገን በስጋ ነፍስን ህያው የሚያደርጋት መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ የሚገባው በጸሎት ነው። በጸሎት ነው። ለምሳሌ አየር ጠርምሶን አይደለም የሚገባው፣ ፈልገን ነው የምናስገባው አይደለም? ነው አይደለም? አፍንጫችንና አፋችን ብንዘጋ አየር ይገባል እንዴ? በፈቃዳችን ነው ማለት ነው የምናስገባው። ፈቅደን ነው፣ ካልሆነ እናስገባም ብለን ብንቆ ያልቀልናል ማለት ነው። ጸሎት መንፈስ ቅዱስም እንደዚያ ነው፣ በፈቃድ ነው የሚገባው። ስለዚህ ጸሎት ማለት ልክ በፈቃድ አየርን እንደማስገባትና በምድር ላይ ህያው ሆኖ ለመኖር የመጀመሪያውን አስፈላጊ ነገር ማድረግ እንደሆነ ሁሉ አየር መሳብ፣ ልክ እንዲሁ በክርስትና ህይወት ውስጥ የመጀመሪያው እንደ አየር መሳብ አስፈላጊውና ነፍስን ህያው የሚያደርጋትን መንፈስ ቅዱስን እንደ አየር የሚያስገባት ነገር ቢኖር ጸሎት ነው። ስለዚህ ጸሎት ማለት በነፍስ ህያው መሆኛ መጀመሪያው መሳሪያ ማለት ጸሎት ነው። ይሄ የሌለው ምንም ሊያደርግ አይችልም። የማይጸልይ ሰው ክርስቲያንም አይደለም፣ ከእግዚአብሔርም ጋር ህብረት የለውም፣ በነፍሱም የሞተ ነው። የሚጸልይ ሰው ግን ህያው ነው፣ ከእግዚአብሔርም ጋር ህብረት ያደርጋል። ያን የሚያደርገው ቅድም እንዳልነው በመንፈስ ቅዱስ በኩል ነው ማለት ነው። እንግዲህ አምላካችን እግዚአብሔር ይህን እንድናደርግ በቸርነቱ ይርዳል። አሁን ስለ ጸሎት የተሰጡ ማሳሰቢያዊ ጥቅሶችን አንድ ሁለት ላንብብላችሁና አንዳንድ ጉዳዮችን እንደ ጊዜው ሁኔታ እያደረግን እንሄዳለን። ቅዱስ ጳውሎስ ላይ ልጨምር ሁለት ጥቅሶችን። ፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ካለ በኋላ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። በነገር ሁሉ ነው የሚለው። በነገር ሁሉ ጸሎት ነው የሚደረገው። እውነተኛ ክርስቲያኖች በማንኛውም ነገር ላይ ጸሎት ያደርጋሉ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር እና በእግዚአብሔር ዘንድ ልመናችሁን አስታውቁ። ማስታወቅ ጸሎት ማንኛውንም ነገር ለእግዚአብሔር፣ ምክንያቱም በህይወት የመኖር ጉዳይ ነው፣ ከእግዚአብሔር ጋር የመኖር ጉዳይ ነው። አንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 1 እስከ 2 ላይ ደግሞ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋና
ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ከሁሉ በፊት ጸሎት እንዲደረግ እመክራለሁ ነው የሚለው ቅዱስ ጳውሎስ። እየሰማችሁ ነው አይደለም? ከሁሉ በፊት ግን ምን ለመሆን ነው ይህን የምናደርገው ካለ እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር። ምንና ምን ብለን እንድንኖር? እንዴት ነው አሁን የምንኖረው? የኛ መደበኛ ኑሯችን እንዴት ነው? እናስታውሰዋለን አይደል? በልፍለፋ ነው የምንኖረው አይደለም? አሁን እኔ ሁሌም የሚያስገርመኝ ነገር አለ። በፊት አንድ ሰው ቤተክርስቲያን ግቢ ውስጥ ሲገባ ራሱ የመረጋጋት መንፈስ ይሰማል አይሰማም? ጸጥ ያለ ነበር። አሁን አንድም ሰዓት በተለይ የከተማ ቤተ መቅደሶች ጸሎት ለማድረግ አስቸጋሪ ሆነዋል። እውነት ለመናገር ጌታ ቤቴ የምን ቤት ይባላል ነው ያለው። አሁን የምን ቤት ነው የሆነው? ይገርመኛል። አንድ ሰው ይሄዳል፣ ይሳለማል፣ የሆነ ወንበር አለለት፣ ቁጭልና ስልኩን ይዞ ኧረ እባክህ እያለ እያሽካካ ይስቃል። ይገርመኛል። ሌላ ሰው እንኳን ቢጸልይ ምን አለ? ይኸው የእግዚአብሔር ቃል የሚለን አይደለም ቤተክርስቲያን ውስጥ ሌላም ቦታ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር። እንደዛ ነው መኖር ያለብን። የተረጋጋ ህይወት፣ ስክን ያለ ህይወት፣ የማስተዋል አሁን የመለፍለፍ ነው የትም ቦታ። ደግሞ የሚገርመኝ ክርስቲያኖች የትም እኔ ጸሎተኛ ሰው አይደለሁም እንዳልኩት፣ ግን አንዳንድ ጊዜ እሄዳለሁ። ቀንም እስኪ አሁን ጸጥ ይል ይሆናል እዛ አካባቢ። እግዚአብሔር ምስክሬ ነው። አንድም ቦታ ሆኖ አግኝቼ አላውቅም። አዲስ አበባ ውስጥ የሆኑ ሰዎች የሆነ ቦታ ላይ ሽምግልና ይዘዋል። የሆኑ ሰዎች የሆነ ቦታ ላይ ተቀምጠው ያወራሉ። አብዛኛው ሰው ግን ስልክ ይዞ ነው የሚያወራው። እግዚአብሔር ከዚህ በሽታ ይፈውሰ። እንደው ቤቱን የጸሎት ቤት ለማድረግ ያብቃል። ቤተ መቅደሱንም ቢቻል ይሄን ሰውነታችን አማናዊ የክርስቶስ ቤተ መቅደስ ይሄ ነው። ይሄ የጸሎት ቤት መሆን አለበት። እንደዚያ ከሆነ ጸጥ ነው የምንለው። ጸጥ ነው የምንለው። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትውፊት ጸሎት በጋራ ራሱ ሲጸለይ በከተማ አሁን ለምሳሌ አሁን እዚህ እንደምናደርገው በአንድ ላይ በህብረት እንጸለያለን አይደለም? ተነስተ አባታችን ሆይ የሚሆን ሌላም ይሁን በህብረት እንጸለያለን። ሁለተኛው ደግሞ ረጅም ዘመን የቆየውና የተለመደው ካህኑ አቡነ ዘበሰማያት ይላሉ። ሁላችን በየራሳችን ምን እናደርገዋለን? አሁን ያ ቀላል ይመስላችኋል? ለምንድን ነው? እያንዳንዱ ሰው ቤተ መቅደስ ስለነበረ በራሱ ቤተ መቅደስ ውስጥ በፍጹም ተመስጦ ነበር የሚጸለየው እና አንደኛው ሰው ሲጸልይ ሌላውን ሰው ሁሉ አይረብሽም። ኦርቶዶክሳዊ ስርዓት ያ ነው። ጸጥ ብሎ ነው የሚጸለየው፣ ጸጥ ብሎ። ምክንያቱም የጸጥታ ነው ትውፊቱ። አንድ ገጠመኝ አለኝ። እኔም በዚህ ጌታ 40 ቀን የጾመበት ቦታ በግሪኮች እጅ ነው ያለው እና እኛ ስንሄድ የእኛ ጎብኚዎች ስንሄድ በጣም መለፍለፍ የለመድን ስለሆን ምንም ዝም በሉ ስለ እግዚአብሔር ምናምን ሁሉ ተብሎ ጳጳስ ሁሉ እየተናገረ ዝም ማለት አቃተ። በኋላ መቼም አባታችን ሆይ ሲባል ዝም ይላሉ ብለን አባታችን ሆይ ዝም ብለው ይበሉዋል እና አባታችን ሆይ ምናምን ማለት ጀመረ። የዛ ጊዜ ሰው ትንሽ መለስ አለ። እኛ ልክ ማድረግ ስንጀምር ግን የግሪኩ መነኩሴ እየሮጠ መጥቶ አስቆመን። አትችሉም ማለት አትችሉም። እየሰማችሁ ነው አይደለም? በአንድነት ድምፅ አሰምታችሁ መጸለይ አትችሉም። ይሄ የኦርቶዶክስ ገዳም ነው። ብቻችሁን በጸጥታ ብቻ ነው መጸለይ የምትችሉት አለ እና እኛ እንዲያውም ኦርቶዶክስ አልመሰል ነው የኦርቶዶክስ ቦታ ነው አለን። ጭራሽኛ ነው። ኧረ የሚሰሙህም በስምስ ነን የሚሉ ነበሩ እና እንዴት እንደሚያሳፍርና አጥንት እንደሚሰብር ልነግራችሁ አልችልም። እየሰማችሁ ነው አይደል? አይደለም ወሬ እንደዛ ማለት በኦርቶዶክሳውያን ገዳም ይከለከላል። በጥንቱ ትውፊት እንደዛ ነው። የማህበር ጸሎት ሁለተኛው የጸሎት ትውፊት ቅዳሴ፣ ሰዓታት፣ ማህሌት በጋራ ናቸው። እነሱ ሲደረጉ ደግሞ መጓተት የለም። ድምፅ ለማሳመር ብሎ ይታወቅልኝ ይታይልኝ ተብሎ ለየት ብሎ መጮህ ክልክል ነው። ለምንድን ነው ይሄ የሚሆነው? ቤተክርስቲያን አንዲት ናት አይደለም? ናት አይደለችም? አንድ አካል ስንት ጉሮሮ ነው ያለው? ስንት ነው ያለው? ስለዚህ ቤተክርስቲያን አንድ ስለሆነች አንድ ጉሮሮ ሆኖ መጸለይ ተገቢ ነው።
ወይ አንድ ጉሮሮ ሆነው ነው የምንጸልየው ወይ ጸጥ ብለን ነው የምንጸልየው። ከዚህ ውጭ የጸሎት መንገድ የለም በኦርቶዶክስ። አነሳዋለሁ የጸሎቱ መንገድ ላይ በኋላ ማለት ነው። ይህን ያነሳሁት ዛሬ ግን ጸሎት ራሱ እንኳን በጸሎት ጊዜ ልንረብሽ ይቅርና ጸሎት በማይጸለይበት በተራ ህይወት ጊዜ እንኳን አንድ ኦርቶዶክሳዊ ጸጥ ያለና ዝግ ብሎ የሚኖር ነው። ዝግ ማለት ቀርፋፋ ምናምን ማለት አይደለም። አስተዋይ ነው፣ የተረጋጋ ነው። አይቸኩልም፣ አይፈጥንም ማለት ግን አይደለም። መፍጠን ባለበት ጊዜ ይፈጥናል። መፍጠንና መቸኮል የተለያዩ ነገሮች ስለሆኑ ማለት ነው። በፍጥነት ማለት ሳይሳሳቱ በአግባቡ በስርዓት ተረጋግቶ በፍጥነት ማድረግ ይቻላል። መቸኮል ደግሞ ሌላ ነው። የቸኮለ ምን አድርጎ ለቀመ? ችኮላና ፍጥነት ሁለቱ የተለያዩ ናቸው። ፍጥነት ከኤፊሽንሲ ከብቃት ጋር የሚሄድ ነገር ነው። ችኮላ ከህሊና አለመረጋጋት ጋር የሚሄድ ነገር ነው። ከህሊና መታወቅ ጋር የሚሄድ ነገር ነው እና ኦርቶዶክሳዊ ህሊናው የተረጋጋ ነው፣ ጸጥ ያለ ነው፣ እርጋታ ያለው ነው፣ አዳማጭ ነው፣ ሌላውንም አይረብሽም። ስለዚህ እንደዛ ሆነን እንድንኖር አለ ቅዱስ ጳውሎስ እንጸልይ። ምን እናደርጋለን? እንጸልይ። ጸልየን ለመረጋጋት አምላካችን እግዚአብሔር ይርዳን። ክርስቲያኖች እንግዲህ ጸሎት ባላንጋራ መክሰስ ነው። ጸሎት ንስሐ ነው። ጸሎት እስትንፋስ ነው፣ ምስጋና ነው የሚሉትን ነገሮች ዛሬ ጸሎት ምንድን ነው በሚል ንዑስ ርዕስ ውስጥ ዛሬ ብትይዟቸው መልካም ይሆናል። ጸሎት የምንፈልገውን ነገር መንገሪያ ነው ማለት ግን አይቻልም። ይገርማቸዋል። ጸሎት የምፈልገውን ነገር መንገሪያ ነው። የምፈልገውን አልጸልይበትም ማለት አይደለም። የምፈልገውን መንገሪያ ነው ማለት ግን ባልነግረው እግዚአብሔር አያውቀውም እንደማለት ያለ ነው። ገብቷቸዋል አይደለም? የሚያስፈልገንን ያውቃል አያውቅም? ስለዚህ የምንጸልየው የሚያስፈልገንን እንዲያውቅ ለመንገር አይደለም። አስተውሉ ክርስቲያኖች፣ የምንጸልየው ለእግዚአብሔር ለመንገር አይደለም። እሱማ ሳንነግረው ሳንለምነው የምንሻውን አውቆ የሚሰጥ ነው አይደለም ይላል ጸሎታችን፣ ኪዳናችንም ይላል። ለመንገር የምናደርገው አይደለም። እግዚአብሔር ስለማያውቅ አይደለም። እግዚአብሔርን አልኩት አልሰማኝም። ምክንያቱም መንገር አድርጎ የሚጸልይን ሰው እንዴት እግዚአብሔር ይሰማዋል? እግዚአብሔርማ ሳንወለድ ሐሳባችንን ሁሉ ያውቃል እኮ አይደለም እንዴ? ስለዚህ ለመንገር አይደለም የምንጸልየው፣ ለማሳወቅ አይደለም የምንጸልየው። የምንጸልየው ባላጋራችንን ከሰን በመንፈስ ቅዱስ ሆነን ከእርሱ ጋር ሕይወት ኖሮን እንድንኖር። ያንማ ብሏል ጌታ፣ አስቀድማችሁ ጽድቁንና መንግስቱን ሹ፣ ሌላው ምን ይሆናል? የሚጨመር ነገር ነው። እከለክላለሁ አላለ፣ አልሰጥም አላለ። እውነት ነው። የማይሰሙ ጸሎቶች አሉ፣ ወደፊት እናያቸዋለን። ስለዚህ በመሰረታዊነት ጸሎት በመሰረታዊነት ኃጢአትን መክሰስ ነው፣ ባላንጋራችንን መክሰስ ነው። ብቸኝነታችን እንደ ባልቴት ከክርስቶስ ተለይተን ብቸኛ ሆነን የምንኖር አሳዛኝ ጉስቋላ ረዳት ፈላጊ መሆናችንን አምነን በእርሱ ፊት ማልቀስ፣ መጮህ፣ ፍረድልኝ፣ ከዚህ ባላጋራ አላቀኝ፣ አንተ በምትወደው ህይወት ውስጥ ምራኝ፣ ከምርጦችሽ ከተነሳያን ህብረት ደምረኝ፣ በንጹህ ስጋውን ደግሞ ከሚቀበሉ አንዷ ለመሆን አብቃኝ፣ ከነዚህ አላቀኝ፣ ከስራቴ ፍታኝ እያል ባላጋራችን የምንከስበት ነው። ክርስቲያኖች በመሰረታዊነት መንፈስ ቅዱስን ከኛ ጋር አድርገን ከእግዚአብሔር ጋር ህይወት ልክ ኤሌክትሪክ ገመድ ኤሌክትሪክን ከምንጩ እንደሚያመጣው ጸሎት ከኃይለ እግዚአብሔርን ከምንጩ እንድናገኝ የሚያገናኝ መስመር ነው። ክርስቲያኖች በዚህ መንገድ እንድንጓዝ አምላካችን እግዚአብሔር ይርዳን። በሚቀጥለው ጊዜ ቀደም ብለን መተን ጸሎቱ በጊዜ አልቆ በጊዜ ቢያንስ 1:30 ላይ 12:30 ላይ ትምህርቱ ቢጀመር 1:30 ላይ ብንጨርስ ከዚያ ጸሎት አድርገን ደግሞ ታክሲም ምንም የሚፈልገው በጊዜ እንሄዳለን። ብዙ ጊዜ በማምሸትም እንዳንወቀስ እኛም በማስረዘም ሰዓቷን ቀደም አድርገን እንድንጀምራት አሳስባለሁ። ስለነበረን ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ሁሉን የፈጠረ ሁሉን የጀመረ ሁሉን